አሁን እኔ ነኝ የምናገረው። እህቴ እውነት ነው ይሄ? እኔ ላይ እንደዚህ ታደርጊያለሽ? አይ ይውዬ እኔ እንደዚህ አላደረኩም። ቆይ እኔ አንቺ ላይ እንደዚህ እንዴት አደርጋለሁ? እኔ ራሴ ምን እየተፈጠረ እንደሆነ ምንም ሊገባኝ አልቻለም። ዝም በይ ወሬኛ። አሁን አንቺ አፋልኝ ብለሽ ታወሪያለሽ? ቆይ ምን አይነት ጭካኔ ነው? እንዴት የገዛትሽ ላይ እንደዚህ አይነት ነገር ታደርጊያለሽ? ይሄ ከግፍም በላይ ነው። ግፍ ነው የምልሽ። ህይወት አይሻር ለምን ስልሽ እንደነበረ ተጠንቀቂ ያልኩሽ ለዚህ ነበረ። ምን ዋጋ አለው? አንቺ ግን እኔ ላይ እጅሽን በቃ አንተ ዝም በል። እህት ያላመንሻቸውም አይደለ? እኔ በጭራሽ አንቺ እንደዚህ ላደርግሽ አልችልም። በቃ እኔ አሁን ማውራት አልፈልግም። ምን እያሰብኩ እንደሆነ እንኳን አላውቅም። ማን ውሸት ማን እውነት እያወራ እንደሆነ እንኳን አላውቅም። እውነት እኔ ላይ እንደዚህ ታደርጊያለሽ? ንገሪኝ። በጭራሽ ወይ ምንም ውሸት ብሎ ነገር የለም። ሁሉም ነገር ውሸት ነው። ቆይ እነሱን እንዴት አመንሻቸው? እኔንስ እንዴት ጠረጠርሽኝ? እኔ እኮ ለአንቺ ህይወቴን ለመስጠት እንኳን አልሰስትም። ይውዬ እባክሽ አዳምጪኝ። አንቺ እንደምታስቢው አይደለም። ቆይ እኔ እንዴት እንደዚህ ያደርጋለሁ? አመታትን በሙሉ ፈጣሪን ስለምን የኖርኩት አንቺ እንድትድኝልኝ ነው። ጭራሽ እኮ ማሰብ አልነበረብሽ። እኔ እንዴት እንደዛ አደርጋለሁ? አየሁ እኮ እሱንማ። ለካ አመት እስከ አመት የማይሻለኝ የገዛኸኝ እንደዚህ እያደረግሽብኝ ነው። ቆይ ምን አድርጌሽ ነው እንደዚህ በልጅ ጉልበት የምጨክኝብኝ? የምፈልገውን ህይወት እንዳልኖር አደረግሽ። እንደ ኩዮቼ እንኳን አላደኩም። አንድ ያዳምጪኝ ይዊ፣ እባክሽ አዳምጪኝ። እኔ ምንም የማውቀው ነገር የለም። እባክሽ። እኔ ምንም አላምንሽም። ቤተሰቦቼ አያሳዝኑሽም? በዚህ አይነትማ እናቴን የገደልሻት አንቺ ነሽ። አዳምጪኝ፣ ተመልከችኝ በደንብ። እኔ እኮ ታላቅ እህትሽ ፍቅር ነኝ። እንዴት እንደዚህ አደርጋለሁ? እንዴት እንደዚህ ትይኛለሽ? እንደውም ከዚህ በኋላ እንደፈለግሽ ማሰብ ትችያለሽ። ሂጂ። ድሮም ውሸታም ሰው እውነቱ ሲጋለጥ ይሄ ነው ስራው። ሂጂ። አየሃ የኔ ፍቅር ምን እንደተፈጠረ። በእኔ ተማመን እኮ ብዬሽ ነበረ። አንተ ግን በእኔ መተማመን አትፈልግም። በነገራችን ላይ ከዚህ በኋላ በእኔ መተማመን አለብህ። ባንዴ እኮ ነው ድብልቅልቁን ያወጣሁት። የኔ ቆንጆ ድሮም እኮ ጎበዝ እንደሆንሽ አውቃለሁ። በጣም እንደምወድሽ ታውቂያለሽ አይደል? አውቃለሁ። በዛ ላይ ደስታችንን ማክበር ያለብን አይመስልም? በሚገባ በደንብ እናከብራለን እንጂ። እኔ ያልገባኝ ነገር ቆይ እንዴት ነው በዚህ ፍጥነት ይሄን ልታደርግ የቻልሽው? እንዴት? ምክንያቱም ያቺ ፍቅር አንዴ ከቤት ከወጣችልን ያቺ በሽተኛ ህይወት አከብደን አውጥቶ አውላላ ሜዳ ላይ መጣል ብቻ ነው። በጣም ይገርማል። የኔ ቆንጆ ኮራውብሽ። ነይ እስኪ ልቀፍሽ። በባለቤቴ ተፈተንኩ፣ በእህቴ ተፈተንኩ፣ በቤተሰቦቼ ተፈተንኩ። ቆይ እኔ ከዚህ በኋላ ምንድን ነው ያለኝ እዚች ምድር ላይ? ምናልባት ደስተኛ እንደሆነ አልተፈቀደልኝም ይሆናል። የሆነ መድኃኒት እዛ ጋር አድርጌ ነበር። ምን እየፈለግክ ነው አንተ? ምን እፈልጋለሁ? እዚህ ደግሞ ምን ልፈልግ እችላለሁ? እና ምን ያርበተብታል? ፊት እኮ ላበላውኗል።
እንትን ደክሞኝ በጣም ደክሞኛል የሰሞኑ ስራ። ይሄ መድኃኒት አዎ እራሱ ነው ዳዊት የቀየረው መድኃኒት። ስለዚህ ይሄን ነገር ያደረጉት ዳዊትና ሄለን ናቸው ማለት ነው። ቆይ እኔና እህቴን አጣልተው እነሱ ምንድን ነው የሚጠቀሙት? አንድ ነገር ልታወራ ይፈልግ ጭራሽ ጮሽ ታዋሪኛለሽ። አንዳንዴ ደግሞ አሰሪሽ መሆኔን ሁሉ ትረሻዋለሽ አይደል? ጮሽ እንድታዋሪኝ ራሱ አልፈቅድልሽ። ድሮ አያቴ ምን ትለኝ ነበር መሰለሽ? አንገት የሚደፋ ሰው አትመኝ ትለኝ ነበር። ምክንያቱም በውስጡ ብዙ ክፋትን የሚይዘው እሱ ነው ትለኝ ነበር። ለካስ እውነቷን ነው። አሁን እኔ ስታይ በጣም ክፉ ሰው ነው የሚመስለው አይደል? ግን አይደለሁም። ውስጤ ንጹህ ነው። መቼም የልቤን ንጹህነት አንቺም ታውቂዋለሽ። አንቺ ግን ጨካኝ ነሽ። እንዴት እህትሽ ላይ እንደዚህ ታደርጊያለሽ? ይኸውልሽ ይሄ አንቺና የባልሽ ሴራ መሆኑን አውቃለሁ። እኔና እህቴ ደግሞ መቼም ቢሆን አንጣላም። መቼም ቢሆን አታስቡት። ምን ያስቅሻል? ሰው እኮ እውነቱ ሲወራበት ከባድ ነው። ጭራሽ ደግሞ ወደ እኔ አዞርሽው። አለበለዚያ ግን የራስሽ ቤት እስኪኖርሽ እዚህ ቤት ውስጥ በሰራተኝነት ትኖሪያታለሽ። ያው ለራስሽ ብዬ ነው። ምክንያቱም ምን ብዬሻለሁ? እኔ በጣም ጥሩ ሰው ነኝ። በይ ለማንኛውም ደህና ደሪ። ደግሞ የረሳሁልሽ ነገር የኔ መቤት ማለትሽን እየረሳሽ ነው። ባትረሹ ጥሩ ነው። ነገሮች ሁሉ በጣም ጥሩ እየሄዱልኝ ነው። አመሰግናለሁ። በጣም ጥሩ ሰው ትመስላለህ። ብዙ ስራዎችን አብረን እንደምንሰራ ተስፋ አደርጋለሁ። አዎ የሰጠኸኝ መድኃኒት በደንብ ነው የሰራው። ተመችቶኛል። ቴንኪው፣ በጣም ቴንኪው። አመሰግናለሁ። እውነት በጣም ጥሩ ሰው ነህ። ለወደፊት በጣም ብዙ ስራዎችን ደግሞ አብረን እንሰራለን። የኔ ፍቅር ይኸው ወይን ይዤ መጥቻለሁ። የኔ ቆንጆ ደስታችንን በደንብ ማጣጣም እንችላለን አሁን። በቃ እኮ ነው። በይሳት ምን እንደምፈልግ ገብቶሃል ማለት ነው። የኔ ጣፋጭ ከዚህ በላይ እቅዶቻችንን እናሳካለን። እንደ ባልና ሚስት ደስ ብሎ እንድንኖር ነው የምፈልገው። ደግሞ አንቺን ማጣት አልፈልግም። እሺ የኔ ፍቅር፣ አንቺ እንደ ንግስት፣ እኔ ደግሞ እንደ ንጉስ እዚህ ቤት ውስጥ በደስታ እንድንኖር ነው የምፈልገው። የኔ ፍቅር ልክ ነህ። እቅዳችን ብቻ ይሳካልን እንጂ ልክ ነህ። ዘና ነው የምንለው። እሺ አሁን ስንት ልጆች ነው የምትወልጂልኝ? በዚህ ሰዓት ደስታችንን የምናገብርበት እንጂ አሁን ስለ ልጅ የምናወራበት ሰዓት ነው ፍቅሬ። ልጅ መጥፎ ነገር ነው እንዴ? እሺ ስንት ነው የምትፈልገው? 12 ምናምን ቢሆን አይደብርም እንዴ? ምን ነው ልገለኝ ነው እንዴ? ምን ችግር አለ የኔ ፍቅር? ልጅ እኮ ጸጋ ነው ይባላል። ደግሞ የራሱን እድል ይዞ ይመጣል። በቃ ችግር የለውም።
አንድ 4 ልጆች ብትወልጂልኝ ደስ ኦ ይለኛል። የኔ ፍቅር እና እስኪ አሁን ይቀፈኝ። አሁን ሙዚቃ ክፈትልኝ ልጨፍርልህ። ሙዚቃ ይሰራል? እስኪ እንደዚሁ አስናዝናኝ። ያዝ እንግዲህ ለምን መጣሽ? እጅሽን አንስተሽብኝ የማታውቂ ልጅ። ለውሸት ሲሆን ግን መታሽ። በጣም ይቅርታ ብዬ ስሜቴ የሆኝና ተናድጄ ነው። አንቺም እኮ የእናቴ ገዳይ ነሽ ምናምን አልሽኝ። ይቅርታ አድርጌልኝ። እሱ እኮ ሊገርምሽ አይገባም። አንቺ እኮ እኔን ልትገይኝ ነበር። እድሜ ለሄለን እውነቱን አሳየችኝ። አሁን እባክሽ ውጪልኝ። ህይወት እባክሽ አዳምጪኝ። አሁን የምታደርጊው ነገር እውነቱን ስታቂ በጣም ይቆጭሻል። ቆይ እንዴት ተንኮላቸውን አትነቂባቸው? ይህ ሆን ብለው እኔና አንቺን ለማጣላት የሚያደርጉት ነገር ነው። መድኃኒቱን የቀያየሩት እኔና አንቺን ለማጣላት ለመለያየት ያደረጉት ነገር ነው። እውነቱን ስላሳወቀኝ ነው ስህተታቸው? ምንድን ነው ስህተታቸው? እስኪ ንገሪኝ። እነሱ ምንም ያደረጉት ነገር የለም። ለካ ዳዊት ስለ እህትሽ ምንም የምታውቂው ነገር የለም፣ እሷ እንደምታሰቢያት አይነት ሴት አይደለችም ያለኝ እውነቱን ነበረ። እባክሽ ውዬ ለሚያልፍ ቀን የሚያልፍ ንግግር አትናገሪ። ይሄ ነገር እውነት እንዳልሆነ ያወቅሽ ዕለት ይቆጭሻል። እባክሽ እዚሽ ምድር ላይ እኮ ያለሽኝ አንቺ ብቻ ነሽ። በውሸት ወሬ አንቺም እንደዚህ አትሁኝብኝ። ቆይ እኔ ለአንቺ ብዬ አይደል ከከፍታ ኑሮዬ ዝቅ ብዬ የምኖረው? አንቺ እንድትድኝልኝ ብዬ አይደለም የቤት ሰራተኛ የሆንኩት? አንድ ነገር ልንገርሽ፣ እኔም ከዚህ በኋላ እንደነ ሄለን የዚህ ቤት ሰራተኛ እንደሆንሽ ነው የማየው። ምን? እህትሽ እኮ ነኝ። ውሸታምና አስመሳይ እህት የለኝም። ከዚህ በኋላ እህቴ ብለሽ እንዳጠሪኝ እሺ? ብዬ ግን ከልብሽ ነው የምታወሪው? እኔ እንዳንቺ አይደለሁም። ቤት እስክታገኝ ድረስ እዚህ ቤት አሁን እንዳለሽበት ሁኔታ መቆየት ትችያለሽ። አሁን ግን የንጹሐኖቹን ስም በውሸት አታጥፊ። አሁን እባክሽ ውጪልኝ። ቆይ ምንድን ነው ዛሬ ምግብ አትሰጭኝም እንዴ? በራብ ልዳፍኝ እኮ ነው። ሰምኛለሽ? ባለትዳር ቤት እኮ ነው ያለሽው። ባለትዳር ቤት ስትኖሪ ደግሞ ብዙ ነገር አለ። ሰው ለዛ ማስታገሻ ምግብ ያስፈልጋል። በይ አሁን ቶሎ ሂጂና ቆንጆ ምግብ ሰርተሽ አምጪልኝ። ፍጠኝ። ቆይ ዛሬ ደግሞ ንግግር የለም እንዴ? ምላስሽን ማን ወሰደብሽ? እንድመት ወሰደችብሽ ነው ወይስ ንቀት ነው የማትመልሽልኝ? ምን እንድሰራልሽ ነው የምፈልጊው? ተናገሪ። ቀለል ያለ ግን በደንብ የሚያጠግብ ምግብ፣ እንደዛ ነው መብላት ፈልገው። ለጉሙሻል ደግሞ ዛሬ። ቆይ እንዴት የገዛት እኔ ላይ እንደዚህ ታደርጋለች ብዬ ልመን? ምን አድርጊያት ነው ይሄን ያህል? የሆነ ነገርማ ይኖራል። እኔን ገላኝ ምን ልታገኝ ትችላለች? ባለፈው ያልሽኝን ነገር በደንብ አላብራራሽልኝም እኮ። አይ አሁን አያስፈልግም። ሁሉንም ነገር ተው። እርግጠኛ ነሽ? አዎ፣ ግን ለትብብር በጣም አመሰግናለሁ። እሺ እሺ። ከዚህ በኋላ ስለሷ ምንም የሚመለከተኝ ነገር የለም። እንደፈለጉ ቢያደርጓት አያገባኝም፣ አይመለከተኝም።
እያየሽ ነው? አሁን እሱ የሰራችውን ምግብ እንዴት ነው የምንበላው? ይሄን እኮ መርዝ አድርጋበት ሊሆን ይችላል። የገዛ ስጋዋ ላይ እንደዚህ መጨከን የቻለች ሴት ባዳ ላይማ ምን ልታደርግ እንደምችል መገመት አይከብደንም። የኔ ፍቅር መቼስ መርዝ አላደረግሽበትም አይደል? ነይ ቅመሹ። አንቺ የሰራሽውን ምግብማ አንቺ ሳትቀምሽ አልበላም። ብትገይኝስ? እኔ ምንም አላደረኩበት። ቅመሹ አልኩሽ፣ ቅመሹ። አዎ ብትቀምሹ ነው የሚሻለው። ቅመሹ። እሺ ጥሩ። ወይስ ደስ አለሽ? ወዴት? ትንሽ ደቂቃ እዚህ ቆመሽ ካየሽ በኋላ ነው ምግቡን የምበላው። ሂደሽ ልተፊው ነው? እናቀጭብሻለሁ የኔ እናት። እባክሽ ሄለንቴ፣ እኔ ከአንቺ ጋር የምጨቃጨቅበት አቅም የለኝም። ጭራሽ በስሜ መጥራትም ጀመርሽ። ጥሩ ለውጥ ነው። ቆይ እኔ የምልሽ ፍቅር፣ ለእህትሽ ብለሽ አርፈሽ ብትኖር አይሻልሽም? አለበለዚያ አንቺንም እህትሽም ጎዳና ነው የምጥላችሁ። ምን ላድርግ? ቆይ ስለተሸከምኳችሁ ነው? ስለቻልኩ ነው? ምን ላድርጋችሁ? ከእህቴማ ተጣለሁ። እንኳን ደስ አለ። እንደዚህ አይነት ህይወት እንድኖር አልነበር የምትፈልገው? ተሳክቶልሃል። እንዴ እኔ ፍቅር እትከራከራት ነው? ልክ እኮ ናት። እኛም ቢሆን የምንፈልገው እሷን ከቤት አስወጥተን ንብረቷን የግላችን ማድረግ አይደል? ግን ያም ሆኖ አንድ ነገር ረስታለች። እኔ መቤት ማለት ረስታለች። አረ እኔ ፍቅር ይሄን ያህል? አዎ በላሁን። ለማንኛውም ማታ ብዙ ኃይል አወጥታል አይደለ? እትበላሽ አይላል። እሺ ጉረስ። እኔ ኃይል ሳይወጣ እኮ አንቺም ኃይል አውጥተሻል። ስለዚህ አንቺም ጉረሽ እንጂ። ምግብሽን ብይና መድኃኒቱ ሰጪ። አልበላም፣ መድኃኒቱንም አልወስድ። መድኃኒትሽን መውሰድ አለብሽ። ይሄ ያልተቀየረው ትክክለኛው መድኃኒት ነው። ቆይ አንቺ ልትገልኝ ነው? እባክሽ እኔ ከአንቺ ጋር የምከራከርበት ምንም አቅም የለኝ፣ ደክሞኛል። ቆይ ለምንድን ነው የማትወጪልኝ? በቃ አላምንሽም። አንቺን ከማምንሽ ያቺ ክፉ ናት ብዬ ማስባትን ሄለን በአምናት ይቀለኛል። አሁን ምግብሽን ይዘሽ ውጪልኝ፣ ውጪልኝ። አያዙምባ። ቆይ ደግሞ ምን ሆንኩ ብለሽ ነው እንደዚህ የምታለቅሽው? እንዴ መልስ የለም እንዴ? ጄቢ ምግብ አልበላለች፣ መድኃኒትም አልወስዳለች። እና ለዛ ነው እንደዚህ ሆነሽ የምታለቅሽው? እኔ ወስደላታለሁ፣ ስጪኝ። ሲጀመር አንቺ ይህን ሁሉ ነገር አድርገሻት እንዴት እሺ ልትልሽ ትችላለች? ሀቅ ልጅ እባክሽ። እኔ ሰጣት እምቢ ብላ ከአንቺ የምትወስድ ይመስልሻል? አንቺ ሴትዮ እየቀለድሽ ነው እንዴ? ሲጀመር እኔ ይህን ሁሉ ነገር ማደርገው ለአንቺ ብዬ ሳይሆን ህይወት ስለምታሳዝነኝ ነው። ምንም ነገር በማታውቀው እሷ እንደዚህ ስትሰቃይ ምን ይደረጋል እንግዲህ። አምጪው ልውሰድላት። እንዴ በእንጀራውን ሞጭ። ዳሽ ምግብና መድኃኒት ይዤልሽ መጥቻለሁ። አሁን ምግብሽን ብይና መድኃኒትሽን ውሰጂ እሺ? እኔ አሁን ምንም አልፈልግም፣ ውጪልኝ። እንደምትጠይኝ አውቃለሁ። አሁን ላይ እየተፈጠሩ ያሉ ከባድ ነገሮችንም እረዳለሁ። ነገር ግን አንቺ ራስሽን አሽለሽ መነሳት ነው ያለብሽ። እውነቱን ስነግርሽ ምንም አትመቸኝም፣ ግን ምን ይደረጋል? በቃ ህይወት እንደዚህ ናት። ወዳጁ ጠላት ይሆናል፣ ጠላቱ ደግሞ ወዳጅ ይሆናል። ስለዚህ አንቺ ራስሽን አንድነሽ ተነስተሽ ጀግና መሆን ነው ያለብሽ። ስለዚህ ምግብሽን ብይና መድኃኒትሽን ውሰጂ እባክሽ። እሺ ስጪኝ።
አሁን ገና በህይወትሽ ጥሩ ንግግር ተናገርሽ። ለካ አንቺ ጥሩ ሰው ነሽ። ልክ ነኝ አይደል? አዎ የኔ ቆንጆ። አንዴ ልቀፍሽ? ትችያለሽ የኔ ቆንጆ። ቆይ ከዚህ በኋላ ማን ነው የሚፈልገኝ? ለማንስ ነው የምኖረው? የምኖርበት ምክንያት እራሱ የለኝም። በቃ እዚች ምድር ላይ እንድኖር አልተፈቀደልኝም ይሆናል። ፈጣሪ ሆይ ይቅር በለኝ፣ እባክህ ይቅር በለኝ። በቃ ኖሬ ከማስቸግር ሞቼ ብገላገል ይሻለኛል። ግን አንዷን እህቴን ከክፉ ጠብቅልኝ እባክህ።